በዓለማችን ላይ እጅግ ተፈላጊና ከፍተኛ ተከፋይነት ያላቸው በተለይም ደግሞ በእነዚህ የሙያ ዘርፍ ውስጥ የሚገኙ ሰዎች መቼም ቢሆን ስራ ያጣሉ ተብለው የማይገመቱ ምርጥ የሙያ ዘርፎች አሉ። በነገራችን ላይ በቀጣይ የምዘረዝራቸው የሙያ ዘርፎች ውስጥ የምትገኙ ስራ ያጣችሁና እንዲሁም ደግሞ ስራ ያማራጣችሁ ያላችሁ ካላችሁ በውስጥ መስመር ኮንታክት እንድታደርጉኝ ስል በአክብሮት እየጋበዝኳችሁ፣ በተጨማሪም ደግሞ እህት ወንድሞቻችሁን በተለያየ አይነት የትምህርት ተቋምና የሙያ ዘርፍ ውስጥ አስገብታችሁ ማስተማር የምትፈልጉ ካላችሁ በቀጣይነት የምነግራችሁ የሙያ ዘርፍ ውስጥ አስገብታችሁ ብታስተምሯቸው ወደፊት የተሻለ ደሞዝ ማግኘት የሚችሉበትና እንዲሁም ደግሞ ሳይጨናነቁ በቀጥታ ወደ ስራ መግባት የሚችሉበት ሁኔታ እንዳለ ለጠቁማችሁ ፈልጋለሁ። እናንተ ስብትሆኑ አሁን ከምትሰሩበት የሥራ ዘርፍ ላይ የተሻለ ደሞዝ ማግኘት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ለዛሬ የሚያበሉ ምርጥ የሙያ ዘርፎችን አጠር አድርጌ 10 የሙያ ዘርፎችን ወደ እናንተ አቀርብላችኋለሁ። የመጀመሪያው እንግዲህ በዓለማችን የሚሆን በሀገር ውስጥ ላይ የሚያበላ ምርጥ የሙያ ዘርፍ የአይቲ ባለሙያ። የአይቲ ባለሙያ ስላችሁ እንግዲህ አፕሊኬሽኖችን፣ ዌብሳይቶችና ሶፍትዌሮችን ዴቨሎፕ ማድረግ የሚችል እንዲህ አይነት ምጡቅ አይምሮ ያለው ሰው ካለ በዓለማችንም ላይ ይሁን በሀገራችን ኢትዮጵያ ውስጥ ላይ ከፍተኛ ተከፋይ እና እንዲሁም ደግሞ ተቀጥሮ እንኳን አልፈልግም ቢል በራሱ የተሻለና ዳጎስ ያለ ሚሊዮን ብሮችን ማፈስ የሚችልበት ሁኔታ እንዳለ በተጨባጭ ሆነ ማስረጃ አለ። የአይቲ ወይም ደግሞ ሶፍትዌር አፕሊኬሽኖችንና ዌብሳይቶችን ዴቨሎፕ ማድረግ የሚችል ባለሙያ ካለ፣ በሁለተኝነት የሼፍ ወይም ደግሞ ፕሮፌሽናል የሆነ የምግብ ዝግጅት ምግቦችን ማዘጋጀት የሚችል ሰው ካለ ኢንተርናሽናል በሆኑ ሆቴሎች በኮከብ ሆቴሎች ላይ እጅግ ከፍተኛ ተከፋይነት ያለው ባለሙያ ስለሆነ ይሄኛው ቁጥር 2ን ይዟል ማለት ነው። በሶስተኝነት ደረጃ ባሪስታ የሚባል ባለሙያ። ባሪስታ በነገራችን ላይ መቼም በጣም ብዙ ቦታ ላይ ሶሻል ሚዲያ ላይ ሲለዋወጥ አይታችሁታል። እኔን ጨምሮ በጣም ባሪስታ ለማግኘት እጅግ ስቃያችንን በጣም እየበላን ነበረ። በጣም ብዙ ቦታዎች ላይ ይፈልጋሉ። ቅድም እንደነገርኳችሁ እንደ ሼፍ ኢንተርናሽናል የሆኑ ሆቴሎችና ኢንተርናሽናል የሆኑ አገልግሎት መስጫ ተቋማት ላይ ባሪስታ በጣም ይፈልጋል። እንዲሁም ደግሞ ጎበዝ የቡና ሙያ ቡናን ቴስት ማድረግ የሚችል ቡና ላይ ፕሮፌሽናል የሆነ ሰው በጣም የተሻለ ደሞዝ ማግኘት የሚችልበት ሁኔታ ነው። በአራተኝነት ደረጃ የተቀመጠው ልንገራችሁ የፕሮዳክሽን ባለሙያ በተለይ ደግሞ ኤዲተር የሚባል ሙያ ማለት ነው። በነገራችን ላይ እጅግ በጣም የሚያበላ ነው። ኤዲተር ስላችሁ እንግዲህ በጣም ብዙ ነገሮችን ኤዲት ማድረግ መቻል አለበት። የግራፊክስ፣ አኒሜሽን፣ የተለያዩ በርካታ ነገሮችን ከትንንሽ ስራዎች ጀምሮ እስከ ትልልቅ የፕሮዳክሽን ስራዎች፣ የዶክመንተሪ፣ የኤንጂኦ ስራዎች እንዲሁም ደግሞ የመንግስት ትልልቅ የሆኑ ቪዲዮዎችን ኤዲት ማድረግ የሚችልና የፕሮዳክሽን ባለሙያ የተሻለ ደሞዝ ማግኘት የሚችልበት በዓለማችንም ላይ ከፍተኛ ተከፋይ የሆኑ ባለሙያዎች ናቸው። እየመረጣችሁ አራተኛ ላይ ደርሰናል። እንዳልኳችሁ አራተኛው የፕሮዳክሽን ባለሙያ ወይም ደግሞ ኤዲተር የሚባለው ባለሙያ ነው። በአምስተኝነት ደረጃ የተቀመጠ መካኒክ፣ በተለይም ደግሞ የፈጠራ ስራ ላይ የሚሰራ ሰው። በነገራችን ላይ መካኒክ ስላችሁ ዝም ብሎ መካኒክ አይደለም። ዝም ብሎ የመጣለትን የሚጠግን ወይም ደግሞ የሚሰራ ሳይሆን አዳዲስ ነገሮችን ክሬት ማድረግ የሚችል እንዲሁም ደግሞ በተለይ ማሽኖችን ሊሆን ይችላል፣ እንዲሁም ደግሞ አዳዲስ የመኪና ስራዎችን ሊሆን ይችላል፣ ቦዲዎችን ሊሆን ይችላል፣ መኪናዎችን መፍጠር የሚችል ማሽኖችን መፍጠር የሚችል ከሆነ እጅግ ከፍተኛ ተከፋይና መቼም ቢሆን ስራ ሊያጣ የማይችል ምጡቅ የሆነ ባለሙያ ነው መካኒክ። ከዛ ስድስተኛ ላይ የስፌት ባለሙያ ወይም ደግሞ ዲዛይነር ተብሎ ይጠራል። እንዲሁም ደግሞ አርኪቴክቸር የሚሉታል። ይሄ የስፌት ባለሙያ ዲዛይነር አዳዲስ ነገሮችን ክሬት ማድረግና አዳዲስ የልብስ ዲዛይኖችን ማምጣት የሚችል እንዲህ አይነት ምጡቅ ጭንቅላት ያለው ሰው ከሆነ አንድም የራሱ ድርጅት ከፍቶ ቢሰራ፣ ሁለተኛም ደግሞ ቢቀጠር የተሻለ ደሞዝ መከፈል የሚቻልበት ሁኔታ እንዳለ ዓለማችን ላይ ምስክር የሆኑ ባለሙያዎች ከነዚህ ውስጥ አንዱ ነው ያለው። ከዛስ በተረፈ ሴልስ ወይም ደግሞ የሽያጭ ባለሙያ እንዲህ አይነትም አሁን ጭንቅላት ይፈልጋል፣ ሙያ ይፈልጋል። በነገራችን ላይ በእነዚህ የቅድም በተቀስኩላችሁና አሁን የሴልስን ጨምሮ በእነዚህ የሙያ ዘርፎች ላይ በመንግስት የሚሆን በግል ደረጃ ትምህርቶች ይሰጣሉ፣ ስልጠናዎች ይሰጣሉ። በእነዚህ የሙያ ዘርፎች ላይ እየገቡ ሰዎች ይማራሉ። ታዲያ ሴልስ ሲባል ዝም ብሎ ሴልስ አይደለም። ዝም ብሎ የመጣለትን መሸጥ ሳይሆን የመጣውን ከስተመር በደንብ አባብሎ አግባብቶ መሸጥ የሚችል ጥሩ ጭንቅላት፣ ጥሩ አቀራረብ፣ ጥሩ አስተሳሰብ፣ ሰዎችን መቅረብ የሚችል ሰዎች እንዲገዙ ማድረግ የሚችል ጭንቅላት ያለው እንዲህ አይነት ምርጥ ባለሙያ ካለ ወድቆ አይወድቅም። ምርጥ ሙያ ነው ልላችሁ ፈልጋለሁ። ከዛ እንቀጥል። አካውንታት በተለይም ደግሞ
ፍቃድ ያለው የሂሳብ ባለሙያ ዓለማችንም ላይ ይሁን ሀገራችን ኢትዮጵያ ውስጥ ላይ የተሻለ ገንዘብ ማግኘት የሚችል ሙያ ነው። ቅድም እንደነገርኳችሁ ነው። በመንግስትም አለ በግልም አለ። ይሄኛው ሙያ ብታስተምሯቸው ብትማሩ ራሳችሁ የተሻለ በአሁኑ ሰዓት ላይ እኔ ራሴም ጨምሮ ፈልጌ ያጣሁበት ነው። አካውንታንት ሂሳብ ለማሰራት ሊሆን ይችላል። የተለያዩ ድርጅቶች፣ ተቋሞች የ7 የ8 የ15 ሰዎችን ካምፓኒዎች፣ ድርጅቶች ሂሳብ የሚሰራ ስራ ፍቃድ አውጥተው ራሳቸው ንግድ ፍቃድ አውጥተው የዚህ አይነት ሙያ ያላቸው ሰዎች ካሉ ዓለም ላይ ይሁን ኢትዮጵያ ውስጥ ላይ ይሁን የአካውንታንት ባለሙያ የተሻለ ደሞዝ ማግኘት የሚችልበት እንዳለ ተመልክቻለሁኝ። ከዛስ ወደ መጨረሻው ወደ መጨረሻው ለመድረስ 9ኛው ላይ ደርሻለሁ። ፕሮፌሽናል የውበት ባለሙያ ወይም ደግሞ ሜካፒስት ተብሎ ይጠራል። በነገራችን ላይ ይሄኛው የራሳችሁ ከመክፈትም አልፎ እንዲሁም ደግሞ የራሳችሁ የመክፈት እንኳን አቅም ባይኖራችሁ የሴቶች የውበት ሳሎን ላይ የወንዶች ላይ ሊሆን ይችላል። በጣም ፕሮፌሽናል የሆነ በነገራችን ላይ ዝም ብሎ ይሄ በየሰፈሩ ምናምን እንደሚሰሩት አይደለም። ፕሮፌሽናል የሆነ የውበት ባለሙያ ወይም ደግሞ ሜካፒስት ትልልቅ ፊልሞች ላይ ልትመለከቱ ትችላላችሁ። በጣም ትልልቅ አርቲስቶች ሊሆን ይችላል። ትልልቅ የመንግስት ባለስልጣናትን የፕሮፌሽናል የሆነ የውበት ባለሙያ ወይም ደግሞ የሜካፒስት ከሆኑ የተሻለ በጣም ጥሩ ደሞዝ የሚከፈላቸው ሙያዎች ናቸው እነዚህ። ከዛም አልፎ ተርፎ ደግሞ የራሳችሁን ከከፈታችሁ ደግሞ የራሳችሁ ቦታ ላይ ደግሞ ጥሩ ከስተመር መያዝ የምትችሉበትና ጥሩ ገንዘብ ማግኘት የምትችሉበት ድርጅታችሁ የተሻለ ቦታ መድረስ የሚችሉበት ነው። ከዛም አልፎ ተርፎ ደግሞ ይሄ ሙያው ካላችሁ ደግሞ ሌሎችን እያሰለጠናችሁ ደግሞ እናንተም ተጨማሪ በጣም ብዙ ብሮችን ማግኘት የምትችሉበት ነው። የተረጋገጠ እጅግ አሳማኝ ሆነ ሰፈር ውስጥ ቅድም ከጠቀስኳቸው ዝርዝሮች ውስጥ የተቀመጠ ሰው ካለ በውስጥ ኮንታክት እንዲያደርገኝ ንገሩት። በዚህ ፕሮፌሽናል ነኝ፣ ጎበዝ ነኝ፣ ብፈተንም አንደኛ ነኝ፣ ጂኒየስ ነኝ የሚል ሰው ካለ ኮንታክት ያድርገኝ። ከዛ ቀጥሎስ በመጨረሻ ያስቀመጥኩት ሌሎችም ሊኖሩ ይችላሉ። አሁን ለዛሬ 10 ነው ወደ እናንተ ያመጣሁላችሁ። ጎበዝ የሶሻል ሚዲያ ባለሙያ። ሶሻል ሚዲያ ስላችሁ ዝም ብሎ የሶሻል ሚዲያ ምናምን ዝግረው መጠቀም አይደለም። ሶሻል ሚዲያዎችን አቀላጥፎ ቢዝነሶችን ወይም ደግሞ የተለያዩ አይነት የቲክቶክ ሊሆን ይችላል፣ የዩቲዩብ፣ የፌስቡክ የተለያዩ አልጎሪዝሞችን በደንብ አድርጎ ወደ ውስጡ አስርጾ እንደ ህጎቹን በደንብ የሚያውቅ ሰው ካለ፣ እንግሊዘኛዎችን በደንብ አብላልቶ የሚያውቅ ሰው ካለ፣ ትምህርታቸውን የተቋሙን ዓላማ የሚያውቅ የሶሻል ሚዲያን አካሄድ ሲስተሙን የሚያውቅ ሰው ካለ በጣም እጅግ ከፍተኛ ተከፋይነት የሚያገኝ ሙያ ነው። በነገራችን ላይ እዚሁ ማለት ይቻላል ኢትዮጵያ ውስጥ ላይ እንኳን የተለያየ አይነት የሶሻል ሚዲያ ያላቸውን የአርቲስቶች ሊሆን ይችላል፣ የባለስልጣኖችን፣ የተለያዩ የቴሌቪዥን ጣቢያዎችን የሶሻል ሚዲያቸውን ራሱ ማኔጅ የሚያደርጉ ከፍተኛ ተከፋይነት ያላቸው ሰዎች አሉ። በጣም ብዙ ብር ነው የሚያገኙት። በጣም ከመነግራችሁ በላይ ትልቅ ሀገራችን ውስጥ ያሉ ራሱ ቴሌቪዥን ጣቢያዎችን ኮንትሮል የሚያደርግ ሶሻል ሚዲያቸውን ማኔጅ የሚያደርግ ራሱ ከ400,000 ብር በላይ በወር የሚያገኝ ሰው እንዳለ አውቃለሁኝ እኔ ራሴ በማስረጃ። ከዛም አልፎ ተርፎ ደግሞ የግለሰቦችን ራሱ የሶሻል ሚዲያ ፕላትፎርሞችን በደንብ ኮንትሮል የሚያደርግላቸው ከሆነ ከሚያገኙት ገንዘብ ላይ የተሻለ ገንዘብ ያስገኙታል። ከዛም አልፎ ተርፎ ተውትና ራሱ የሶሻል ሚዲያውን በደንብ አብላልቶ የሚያውቀው ከሆነ በቲክቶክ ገንዘብ ማግኘት ይችላል፣ በፌስቡክ ማግኘት ይችላል፣ በዩቲዩብ ማግኘት ይችላል፣ አለያ በሌላ በኢንስታግራምም ሶሻል ሚዲያን በደንብ አጥለቅልቆ ወይም ደግሞ በደንብ የሚያውቅ ከሆነ የተሻለ ገንዘብ ማግኘት ይቻላል ልላችሁ ፈልጋለሁ። ለዛሬ 10 አሁን የዘረዘርኩላችሁ የሙያ ዘርፍ ውስጥ ያላችሁ ሰዎች ካላችሁ አታንቀላፉ፣ ተኝታችኋል። የተሻለ ገንዘብ ማግኘት የሚቻሉበት ነው። እኔ በእነዚህ የሙያ ዘርፎች ላይ እየየ ነው የሚባለው ሁሉ ጊዜ በእነዚህ የሙያ ዘርፎች ላይ የምታውቀው ሰው አለ ወይ እየተባልኩኝ ብዙ ጊዜ እጠየቃለሁ። የተቀመጣችሁ አላችሁ ወይ? አቤት በሉ፣ ስሩ፣ የተሻለ ገንዘብ አግኙ። እናንተም ደግሞ አሁን ከመቀጠር አልፎ የራሳችሁም አሁን እነዚህን የሙያ ዘርፎች ራሱ ብትማሯቸውና ብትሰለጥኗቸው ወደፊት ወድቃችሁ አትወድቁም። ከእናንተ አልፎ ለቤተሰብ መድረስ ትችላላችሁ። ነገ መኪና ይኖራችኋል፣ ነገ ቤት ይኖራችሁ ልላችሁ ፈልጋለሁ። በጣም እጅግ ምጡቅ የሆኑ ምርጥ ሙያዎች ናቸው። እስኪ የምታውቁት አለ ወይ? በአይቲ የተቀመጠ ፕሮፌሽናል የሆነ የውበት ማሰልጠኛ ወይም ደግሞ ፕሮፌሽናል የሆነ ሜካፒስት የተቀመጣለ ወይ? እናንተ የምታውቁት ልላችሁ ፈልጋለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች በቀጣይነትም ሌሎችም ይኖራሉ። እህት ወንድሞቻችሁን በዚህ የሥራ ዘርፍ ላይ እንዲገቡ ብታሰማሯቸው ወይ ነው የምታስተምሯቸው ነገ የተሻለ ቦታ መድረስ ይችላሉ። ለእናንተ የሚደርሱላችኋል፣ ለቤተሰብ ማገዝ ይችላሉ ልላችሁ ፈልጋለሁ። ለዛሬ ያቀረብኩላችሁ ይህንን ፕሮግራም ይህንን ይመስል ነበር። አሁን የምትመለከቱበትን የሶሻል ሚዲያ ፕላትፎርም ላይ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ እንዲሁም ፎሎ አድርጋችሁ እንድትከታተሉኝ ስል በአክብሮት ጋብዛችኋለሁ። በቀጣይ ሌላ ምርጥ የቢዝነስ ሀሳብ ይዤላችሁ እመጣለሁ። እናንተ ጋር አብሬ የቆየሁት እስካሁን ሀብትሽ የሥራ ሰው ወይም ደግሞ ቢዝነስማን በመባል እታወቃለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።